ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ። ውበትና ዘመናዊነትን እየተላበሰች በመጣችው ሜክሲኮ ከአፍሪካ ህብረት አጠገብ ነግደው የሚያተርፉባቸውን የንግድ ሱቆች ከአባይ ሆምስ ሪል ስቴት 12000 ካሬ ላይ ባረፈ ግዙፍ የመኖሪያ መንደራችን ውስጥ ከ12 ካሬ ጀምሮ ያለምንም ኮመኔሪያ የሚሸጣቸውን የንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ እነሆ ብለናል። ምን ይሄ ብቻ! የመኖሪያ አፓርትመንቶቻችንን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ ከ770 ሺህ ብር ቅድመ ክፍያ እኛ ጋር ያገኛሉ። በመኖሪያ መንደራችን ውስጥ የአዋቂና የህፃናት የመዋኛ ገንዳ፣ የህፃናት መጫወቻ ስፍራ፣ ጂም እና ስፓ፣ ለደህንነቶ ሲሲቲቪ ካሜራ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ ሊፍት እንዲሁም ሰፊ የመሰብሰቢያ አዳራሽና ሌሎችም ከወለድ ነፃ በሆነ የረጅም ጊዜ አከፋፈል እንዲሁም ጾሙን ምክንያት በማድረግ ከ10 እስከ 20% የሚደርስ ታላቅ ቅናሽ አድርገን እየጠበቅኑ ነው። ታዲያ ምን ይጠብቃሉ? በዚህ የማይደገም እድል ተጠቃሚ ለመሆን ከስር ባለው ስልኮች ይደውሉልን። ረመዳን ሙባረክ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑታል። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ኡዱኡላህ ወአንቱም ሙቂኑን ቢልኢጃባ፣ እርግጠኛ። ሱብሃንአላህ፣ እኛ ዛሬ አንድ መስሪያ ቤት አንድ ባለሀብት ቤት የሆነ ነገር ሊያደርግ ነው ሲባል እንደው እርግጠኛ ሆነን እንሄዳለን እኮ በቃ የሆነ ነገር ያደርግልኛል ይሰጥኛል። ሱብሃንአላህ፣ አንዳንድ ያዋርዱና የሆነ 50 ሺህ ብር ምናምን ለይተ ይሰጠኛል ብለህ ስትሄድ 1000 ብር ስትወስድ ቀልብ እንዴት ነው ተሰብሮ። ሱብሃንአላህ፣ ምንም አይጎለው አላህ ሲሰጥ በቃ ማይለህ ዛሬም ሰጠው ነገም ሰጠው ከነጎዳም ሁሌም አንበሻብሻለሁ ክፍት ነው በሬ ብሎ የበሩን ክፍት አድርጎ የጠበቀን ጌታን አላህን ግን ራቅን። ዛሬ ቀልባችንን ከአላህ ከፍጡር ጋር አንጠለጠል ነው። ዱዓ የሚባለው የኢባዳው ክፍልም ትልቅ ነው። አፍደሉል ኢባዳ አዱዓ፣ ከኢባዳዎች ሁሉ በላጩ ትልቅ ቦታ ያለው ዱዓ ነው። ዛሬ ዘንግተነዋል። ሐቂቃ ዛሬ ዘነጋ ነው። ስንት ሐጃ ስንት ጉዳይ አለን፣ እንደው የሱን በር ማንኳኳት ዘነጋ ነው። ሌሎችን ሰበቦችን ነው የምንፈልገው። ዱዓ ላይ በጣም ተሳነፍን። ዱዓ ትልቁ ኢባዳ ክፍል ነው። አላህ ሲለመን የሚደሰትበት ክፍል፣ የሰው ልጅ ሲለመኑ የሚከፉበት ክፍል እኮ ማለት ነው አይደል? አላህ ወቃለ ረብኩም ኡድኡኒ አስተጅብ ለኩም፣ ጌታችሁ አለ አላህ ኡድኡኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ። ኢነለዚነ የስተክቢሩነ አን ዒባደቲ፣ እነዛ እኔን ከመለመን የሚኮራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም ተዋራጆቹን ይገባታል አለ አላህ። አላህ ሲለመን ይደሰታል። ወንድሞች እህቶች፣ የሰው ልጅ ሲለመን ደግሞ ይከፋል። ሰው ልጅ ዛሬ ቢሰጥ ነገ ከነገ ወዲያ በሶስተኛ ቀን ስራ አትፈልግም እንዴ ይላል፣ አይደሰትም። አላህ ሳይለመን ሲቀር ይቆጣል። መን ለም የስዓ ሊላህ ይግደብ ዐለይህ አሉ ነቢዩ ዐለይሂ ሰላቱ ወሰላም። አላህን ማይለምን አላህን ማይጠይቅ አላህን ማይማጸን አላህ ይቆጣበታል። አላህ ሳይለመን ሲቀር ነው የሚቆጣው። ዛሬስ መንቻ አካባቢ አላህ ይወዳል። ዛሬ የሚጠይቅ ነገ የሚጠይቅ ሁሌ ስጠኝ የሚል ባሪያን አላህ ይወዳል። የሰው ልጅ ነው ተቃራኒ፣ ሲጠየቅ ማይወደው። ሳይለመን ሲቀር የሚደሰተው ሰው ብቻ፣ ሳትጠይቀው የሚደሰተው የሰው ልጅ ብቻ። አላህስ ሳንለምነው ስንቀር ይቆጣል፣ በለመነው ቁጥር ደግሞ ይደሰታል። ስለዚህ ውድ ወንድሜ እህቴ፣ በዚህ አጭር ፕሮግራም ላይ የምሰጣችሁ ሁልጊዜ ስትለምኑት አላህን እንደሚቀበላችሁ እርግጠኛ ያደርግልኛል፣ ይሰጠኛል። በሕይወትሽ ያደረገልሽ የለም? በሕይወት ውስጥ ስንት ነገር ውለታ ውሎልህ የለም? ሸይጣን ግን ሁሉ ያስረሳናል። ግን ወላሂ ስንት ነገር ውሎልናል። ስንት ነገር ወላሂ አላህ ይዋለልን አልቅ። ደግሞ ልብ በሉ፣ ዱዓ ለምነን ባዶ የሚቀርብን ነገር የለም። የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ ላይ ምን አሉ? ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒሚን ኢላ አዕጣሁ ላሁ ቢሃ ኢሕዳ ሰላሳ። በምድር ላይ አንድ ሙስሊም የለም፣ አንድ ሙስሊም አላህን ለምኖት አንድችን ዱዓ ለምኖት አንድችን ጥያቄ ጠይቆ በዛ በጠየቀው ነገር ላይ ወንጀል ከሌለበትና ዝምድና መቁረጥ ከሌለበት ከሶስት አንድ የሰጠው ቢሆን እንጂ። ይህን ልብ በሉ ሁላችሁ። ስንለምን በወንጀል ከሆነ አላህ በወንጀል አይተባበርም። ሐራም እንድሰራ አመቻችልኝ አላህ አይተባበርም። አትለምና አይቀበልም። ዝምድና ልቁ አይቀበልም። አላህ በወንጀል የሚተባበር ጌታ አይደለም። ሁሌም አላህ ፍትሃዊ መልካም ነገር ብቻ ነው አላህ የሚወደው።
ግን በመልካም ነገር ለምናችሁ የዱንያም የአኺራም ጉዳያችሁን ጠይቃችሁ አላህን የምትለምኑት ከሆነ ከሶስት አንድ ነገር ታገኛላችሁ። ኢማ አን ቱዐጀለ ለሁ ዳዕወቱሁ የለመንከው ነገር ወደ ይቻኮልታ ታገኘዋለህ። ወላሂ አይቀርም። እኔ በራሴ ታሪክ ልንገራችሁ። እስር ቤት ላይ ሆኜ አንድ የእስር ቤት አስተዳዳሪ ጺምህን ካልተላጭከው አመክሮ ትወስድባል፣ ወደ ክፍለ ሀገር ደግሞ ትዟዟራለህ፣ የተለያየ ነገር አለብኝ። ወላሂ ተጨንቄ ያው ይሄም ነግራችሁ እንደው አላህ እንዴት እንደሚቀበል እንዴት እንደሚያሳያችሁ በተግባርም እንትላችሁ በራሴ ደረሰው። ያ ረብ አላሁመ መን አራደ ቢልሕየቲ እንደው ጌታዬ በጺሜ ላይ መጥፎ ነገር ያሰበብኝ አላሁመ መን አራደ ቢልሕየቲ ሱአን ፈአሽጊሉ ቢነፍሲ እንዲህ ያልኩ ያ ረብ ብዬ ዱዓ አደረኩ። 15ኛው ቀን ላይ ይህ ሰውዬ የስምንቱም ዞን እኮ ኮሚቴ ነው ዋና ከፖሊስ በላይ የሚታይ ነው። እንደፈለገ ጫማ ይለብሳል፣ ቀበቶ ይታጠቃል። እኛ ነጠላ ጫማ ለበሱ ነው የሚባለው። ሆነሽ ቦታ ስትሄድ ቀበቶ ፍታ ይባላል። እንደኛው ጫማ ነው ልክ ቀበቶን ፍታ ከስራው ተባረረ ተባልኩ። አላህ ምን ይሳናል? ሱብሃንአላህ። ፖሊስ ምንም ሳይለኝ አንድ ተራ ጥላች ያለው ግን ያን ስልጣን ተጠቅሞን ሲል ያ ረብ አልኩኝ። ወላሂ አላህ ተቀበለኝ ያለ ምንም ጥርጥር። በህይወታችሁ ስንት ነገር አላህ ተቀብሏቸዋል። ግን ሸይጣን እንድንረሳ ያደርጋል። ኒዕማውን ረስተን ሌላ ያጣነውን ነገር እንድናስብ እንድናማርር ነው የሚያደርገው። ስለዚህ የጠየቃችሁት ነገር ወዲያው ይገኛል። ሁለተኛው ወኢማ አይ የደኺረሃ ለሁ ፊል አኺራ ለአኺራ አላህ ያቆይለታል። ሰላት እንሰግዳለን ምን ፈልገን አጅር ፈልገን፣ ጾም እንጾማለን ምን ፈልገን አጅር ጀነትን ፈልገን፣ ሰደቃ እናወጣለን ምን ፈልገን ነገ የውመል ቂያማ ከጀሃነም እሳት ነጃ እንዲለን ብለን አይደል? ልክ የዱዓም እንደዛው ይጠራቀምና እንደውም አንድ ሐዲስ ላይ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም አላህ ይተሳሰባል ባሪያውን። ባሪያዬ በዚህ ቀን ጠይቀኸኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ይለዋል። በዚህ ቀን ጠይቀኝ ሰጠው። አዎ በዚህኛው ቀን ደግሞ ጠይቀኝ ሳልሰጥ እንካ ዛሬ ሲለው ያልሰጠውን ነገር አኺራ ላይ እየተሳሰበ ሲሰጠው የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል። የዛኔ ደግሞ ሱብሃንአላህ። ሶስተኛው ደግሞ ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ ወያን የሚመስል መጥፎን ነገር አላህ ይቀለብስለታል። ቀደርን የሚቀይር ነገር እንደ ዱዓ የለም ተብሏል። ዱዓ አደረክ፣ ዒልም ጠየቅ፣ የሚመጣ በላ ነበር በላው ተመልሷል እንጂ ባዶ አልቀረም። ዱዓ ቤት ሊቃጠል ነበር፣ ስንት በበላ ማናቃቸው ስንት መጥፎ ነገሮችን አላህ ቀልብሶልናል። አላህ ብቻ የሚያውቃቸው። ታዲያ ኪሳራ ላይ ነኝ ትላለህ ወንድሜ? ዝም ብለህ ለምን? እኛ ችግራችን ምንድነው? ችኳሎት አለብን። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በሌላው እንደውም ሲያመጡ ማለም ያስተዕጅል ብለዋል። እስካልተቻኮለ ድረስ አላህ ዱዓውን ይቀበላል። ወመል استعجال ምንድነው ሲባሉ قد دعوت وقد دعوت ይሄን ለመንኩት ይሄን ጠየቁት አንድ ቀንም ሲሰጠኝ አላየሁም ይላል። ሱብሃንአላህ። ስንት ነገር አላህን በሻፍሾት ስንት ነገር ሰጥቶት ጥሩ አየር እንዲያስገባ ጥሩ አየር እንዲያወጣ የበላው የተስማማውን እንዲቀመጥ ያልተስማማውን ቀዳዳ በጅቶለት እንዲወጣ አድርጎ አቤት የዋለ ውለታ አላህ። አይን ሰጥቶት እግር አየሩን ቀኑን የቀያየረለት ዝናቡን በጋውን ምኑን እያመጣ ያ ሁሉ ነገር ሰጥቶት ምን አድርጎልኝ ይላል ሰው ልጅ ካዲ ነው ሰው ልጅ ሲባል የአላህ ኒዕማ ይክዳል። አላህ ግን ብዙ ነገር ውሎልናል። አላህ ውሎልናል። ስለዚህ መቾኮሉ ምን ማለቱ ምን አረገልኝ ብሎ በዚህ ሰዓት ተስፋ ይቆርጥና ዱዓ ማድረግ ያቆማል። ስለዚህ ሁሌ ዱዓ ላይ እንበርታ። ሁሌ ዱዓ ላይ ስንለምነው ያለምንም ኢብራሂምን ከሳት ያወጣ ጌታ፣ ዩኑስን ከአሳ ነባሪ ሆድ ያወጣ የጠበቀ ጌታ፣ ረሱልን ዓለይሂ ሰላቱ ወሰላም ከጠላታቸው የጠበቃቸው ጌታ፣ በድር ላይ ያንን ተአምር ያሳየው ጌታ ዛሬ ለኔ ማድረግልኝ የለም? ለኔ ይሰጠኛል፣ ለኔ ይረዳኛል፣ ለኔ ያድርግልኛል። እርግጠኛ ነው ወላሂ አላህ ፈጻም አድራጊ ነው። ዘከርያ ዓለይሂ ሰላም እድሜያቸው 100 ሞልቶ የሚስታቸው እድሜ 99 ሆኖ በዛ ሰዓት መሐናት ሊሰጣቸው አይደል እንዴ? ለምንድነው ታሪክ ቁርአን ላይ ነገረን? አዩብን ዓለይሂ ሰላም 18 ዓመት በበሽታ አላህ ሲያሰቃያቸው ያንን ሶብራቸውን ያንን በሽታ አስተውላቸው ልጅን አላህ ሲለግሳቸው የወሰደባቸው ንብረት ሲመልስላቸው ቁርአን ላይ የተነገረን ታሪክ እንደ ታሪክ ብለን እንድናልፉ መሰላችሁ እንዴ? ታሪክ ራሱን ይደግማል እንደሚባለው እኛም ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ መልካም የሚሰሩትን እንመነዳለን እንዳለው አላህ ልጅ የሌላችሁ ወላሂ ብዙ አይተናል። በዚች ሀገራችን ላይ
ከስንት ዓመት በኋላ ያ ረብ ብሎ በጽናት አላህ የለገሳቸው ማቃቸው አሉ። እኔ ራሱ ያለምንም ጥርጥር ልጅ የለሽም እህቴ፣ ልጅ የለህ፣ እጅህን አንሳ፣ የቂን ኑረህ በአላህ ላይ ተማመን፣ ሶብረኛው ታጋሹ ያ ረብ ብለህ ሰበቦችን በማዋል ከአላህ ጋር ያለን ግንኙነት በማሳመር አላህ ለምነው። አላህ ለጋሽ ነው። ኩን ፈየኩን ነው። አደምን ከአፈር የፈጠረ ጌታ፣ ሐዋን ከጎኑ የፈጠረ፣ ዒሳን ያለ አባት የፈጠረ ጌታ፣ የሰው ልጆችን እንኳን ሰው አይደለም ትንኝ ይፈጠረበታል ተብሎ ከማይታሰብ ከዛ ፍትወት ጠብታ የፈጠረ ጌታ እንዴት አያደርግልን? እሱ ወላሂ ቀላል ነው ለአላህ ሁሉም ነገሩ ገር ነውና ያ ረብ እንበል፣ እጃችን እናንሳ፣ ወቅቶችን እንምረጥ፣ ለሊት ሰዓቶችን እንነሳ፣ ሱጁድ ላይ ዱዓ እናብዛ፣ ከሰላት በኋላ ያ ረብ እንበል፣ ጭንቀት መከራ ሲመጣ ዱዓ እናብዛ፣ ጾመኛ ሆነ ዱዓ አብዛ፣ መንገድ ስትወጣ ዱዓ አብዛ፣ ስትበደል ዱዓ አድርግ። ዳዕወተል መዝሉም ሙስተጃበቱን ተብሏል። የተበዳይ ዱዓ ሙስተጃብ ናት። የትም ይሁን ተበዳይ ተበድሎ አላህ ሊረዳው ቃል ገብቷል። ፍትህን አላህ ስለሚወድ እንደውም ወኢን ካነ ካፊረን ይላል አንድ ሐዲስ ላይ፣ ካፊር እንኳን ቢሆን አላህ ይረዳዋል። ኩፍርነቱ ለራሱ ነው፣ ካፊርነቱ ራሱን ይጎዳዋል። በተበደለ ጉዳይ ግን አላህ ፍትሃ የሆነ ጌታ ስለሆነ አላህ ይረዳዋል። ኢብሊስን የተቀበለ ጌታ አንተን አይቀበል? ረቢ ፈአንዚርኒ ኢላ የውም ዩብዓሱን አለ። ጌታዬ ወይ ሰዎች እስከሚቀሰቀሱበት ጊዜ ድረስ እድሜን አስረዝምልኝ አለ። የኢብሊስን ዱዓ የተቀበለ ጌታ አንተ 5 አውቃት ሰላት ለአላህ ግንባርን ዝቅ የምታደርግ እህቴ፣ ለአላህ ግንባርሽን ዝቅ የምታደርጊ የአላህ ባሪያ ሆነሽ አይቀበልኝም ብለሽ ታስቢያለሽ? አላህን እንማጸነው። ድሃዎች ነን፣ ከጃዎች ነን። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ። እናንተ ሰዎች ሁላችሁም ወደ አላህ ከጃዎች ድሃዎች ናችሁ። ከማንም ምንም ማይፈልግ ሀብታም ምስጉን የተብቃቃ ማለት እንደ አላህ የለም፣ አላህ ብቻ ነው። ስለዚህ ያ ረብ እንበል። በዚህ አጭር ፕሮግራም ላይ ከቀልብ ስራዎች ላይ አንዱ ቀልባችንን ለአላህ እንስጥ። የቂን ይኑረን፣ እርግጠኛውን አላህ ያደርግልኛል እንጂ ካደረገ ያድርግ፣ ከሰጠኝ ስጠኝ፣ ከፈለገ ማረኝ፣ ከፈለገ አይማረኝ አትበል። አላህ አስገዳጅ የለውም ተብሏል። አይምርህም። አላህ አስገዳጅ የለውም። አላህ ይምረኛል ብለህ ዱዓ አድርግ። አላህ ይለግሰኛል ብለህ ዱዓ አድርግ። አላህ ሰጪ ነው ይሰጠኛል ብለህ ዱዓ አድርግ። ወሃብ እኮ ነው አላህ፣ ሰጪ ለጋሽ ነው። ረዛቅ ሰጪ ነው አላህ። ስለዚህ በአላህ በስሞቹ እየለመንን ያ ረሕሚን ወርሐምኒ፣ ያ ገፋር እግፊር ዘንቢ፣ ያ ሰታር ውስትሩ ዓይቢ፣ አንተ ለጋሽ ወይ ለግሰኝ፣ አንተ ማህሪ ወይ ማረኝ፣ አንተ አዛኝ ወይ እዘንልኝ፣ አንተ አዋቂ ወይ አሳውቀኝ፣ አንተ ዓይብን ሰታሪ ወይ ሰትረኝ እያልክ ያ ረብ ብለህ ወደ አላህ እጃችን ናንሳ። አላህ ይቀበለናል። አላህ በያላችሁበት ቦታ አካባቢ የምታደርጉት ዱዓ ከሚቀበላችሁ ባሪያዎች መካከል አላህ ያድርጋችሁ። ዱዓችንን አላህ ይቀበለን። አላህ ሱብሓነሁ ወተዓላ መጨረሻቸው አሳምሮላቸው መልካም ነገር ከሚያገኛቸው ባሪያዎች መካከል አላህ ያድርገን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም